ትላንትና ከትላንት ወዲያ ጋምቤላ ላይ ምንድነው የተፈጠረው? ከተሞቿ በከብቶች ተወራለች። የትራንስፖርት መስመሮች ተዘግተዋል። ዛሬ አቤት 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 የሰሙነ ሕማማት አራተኛው ቀን ሕጽበተ እግር፣ ጸሎተ ሐሙስ፣ የሚስጥር ቀን፣ የሐዲስ ኪዳን ቀን። በቃ ጋምቤላ የማንንም መጫወቻ ሆነን እንቅር ማለት ነው። በመቶ ሺዎች የሚቆጠሩ ከብቶች ናቸው ዛሬ የተሻገራል ድልድዩን። እንግዲህ ከትላንት ጀምሮ ከፕሬዝዳንቱ እስከ አመራሮቹ፣ ከአመራሮቹ እስከ አምቡላንስ፣ ከአምቡላንስ እስከ መከላከያ መኪና፣ ከመከላከያ መኪና እስከ ፌዴራል ፖሊስ ምናምን እያለ ብዙዎች ያልዘገቡት ከጋምቤላ ሶሻል ሚዲያ ተጠቃሚዎች ውጪ ይሄንን ጉዳይ ያላወሩት ለምንድን ነው? ጋምቤላ ላይ ምን አይነት ክስተት ቢፈጠር ነው? እነዚህ ሁሉ ከብቶች ከየት የመጡ ናቸው? የከተማዋን እንቅስቃሴ ሙሉ በሙሉ የዘጋውና በርካቶችን ያስገረመው ይህ ክስተት ምንድን ነው? ይሄው ልንገራችሁ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋችሁ ነው አለሁ። እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ይድራችሁ ውዶቻችን። በድጋሚ ሰበር በሆኑ በአዳዲስ መረጃዎች ተመልሼ መጥቻለሁ። ከኋላ እንዳያችሁት እንግዲህ ለፋሲካ የቀረቡ ከብቶች እንዳይመስሏችሁ በጋምቤላ ክልል የሴኔጋል ዜጎች እንግዲህ የጋምቤላን ከተማ ወረዋታል ማለት ይቻላል በዛሬው ዕለትና ይህን አስመልክቶ የክልል ነዋሪዎች ታላቅ ቁጣ ቀስቅሰዋል። ከተማችን ገማ ለምን እያሉ ይገኛሉ። በመቶ ሺህ የሚቆጠሩ ከብቶች አንድ ክልል ከተማ ውስጥ ገብተው እንግዲህ ከተማውን በከብቶች እበት አስፋልቱ መልኩን እንዲቀይር አድርገውታል ማለት ነው። የተፈጠረውን ክስተት እናያለን። ለምን የሴኔጋል ዜጎች ወደ ኢትዮጵያ እንዲሁም ወደ ጋምቤላ ከተማ ሊገቡ ቻሉ የሚለውን በስፋት እናየዋለን ማለት ነው። በተጨማሪ በዛሬው ዕለት ሰሙነ ሕማማትን አስመልክቶ እንግዲህ ሰሙነ ሕማማት አራተኛ ቀን ላይ ያለነውና ሁላችሁም ኦርቶዶክሳውያን የዛሬው ቀን ልዩ ቀን ነው። ጸሎተ ሐሙስ በመባል ይጠራ ታላቅ ቀን ነው። ስለዚህ ታላቅ ቀን በቅድሚያ እናያለን። ሰሞኑ እያነጋገረች ያለችው ከዘማሪዋ ብላቴና ቪዲዮ እንጀምርና ሁላችሁም ኮሜንት ላይ ይችን ብላቴና የተሰማችሁን ስሜት በተቻለ መጠን ኮሜንት ላይ እንድትገልጹልኝ ጠይቃችኋለሁ። እውነት በጣም እጅግ ደስ ያለ ቪዲዮ ነው። ከዚህ ብላቴና አንደበት እንደዚህ ያለ እንባ ሲወርድ ምን አይነት መንፈሳዊነት ስሜት ይታይባት ነው ከኛ ከትላልቆቹ ህፃናቱ ጋር። እውነት በጣም የተገረመበት ቪዲዮ ነው። እስኪ ቪዲዮ አይተን ሁላችሁም የተሰማችሁ ስሜት ኮሜንት ላይ ብታስቀምጡልኝ ይሆናል። ኦርቶዶክሳውያን ሁላችሁም ቪዲዮ ላይክ ያድርጋችሁ ጀምሩት። ወደ ቪዲዮ በሚገርም ሁኔታ ይህንን መዝሙር ለመጀመሪያ ጊዜ የሰማሁት የዘንድሮ አላፋት ዝማሬ መስቀል አደባባይ ነበረ። እንዴት ነው ይህንን መዝሙር እስካሁን ድረስ ያልሰማሁት የሚለው ነበረ። ሰርች አድርጌ ሳየው የዳግማዊ ደርቤ መዝሙር ነው፣ የቆየ መዝሙር ነው። በጣም ደስ የሚል በጣም ልብን የሚነካ በጣም ወደ እግዚአብሔር የሚያቀርብ ድንቅ ዝማሬ ነው እና አሁን እንደምትመለከቷት እቺ ሕፃን እርግጠኛ ነኝ ከ10 ዓመት በታች ነች። እያለቀሰች እያነባች በቃ መዝሙሩን ፊል አድርጋ አብራ እየዘመረች ትገኛለች። እና አንዳንድ ጊዜ ግን ነገሮች የተገለባበጡ አይመስላችሁም? በዚህ ዘመን እኮ በዚህ ሰዓት እኮ አዋቂዎች የሚባሉ ትላልቅ ምንባል በእድሜ ገፋ ያለን ቢያንስ 20-30ዎቹ ያለፈን 40ዎቹ ውስጥ የምንገኝ 50ዎቹ ውስጥ የምንገኝ ሰዎች ነበረን። እንደዚህ ወጥተን እያለቀሰን እያነባን ወደ እግዚአብሔር እየጮኸን እየዘመረን መታየት የነበረብን። በሚያሳዝን ሁኔታ ግን እንደምትመለከቷት ይቺ ሕፃንና ልክ እንደሷ የሚገኙ ሕፃን የሚባሉ ያን ያክል ብዙ ነገር የማያውቁ ከጥፋት ከበደልና ከብዙ ነገሮች ንጹህ የሆኑ ሕፃናት ናቸው አሁንም ድረስ የሚዘምሩት።
አሁንም ድረስ እያነቡ ወደ እግዚአብሔር እያለቀሱ የሚገኙት። እና ምን ለማለት ፈልጌ ነው? እስቲ ባካችሁን ሁላችንም በዚህ ሕማማት ሰሞን እንኳን ቢያንስ ማለቴ ነው ወደ እግዚአብሔር እናልቀስ፣ ወደ እግዚአብሔር እንጩህ፣ ከእሱ ጋር እናውራ። ሁሉም ችግር ይፈታል ብዬ አስባለሁ። እኔ የኑሮም ይሁን የጦርነትም ይሁን የሰላሙ ብቻ ወደ እግዚአብሔር ካለቀሰን እግዚአብሔርን ከጠየቅነው እኛ ማደባችንን ከገዛንና ሰላሙን የምንፈልግ ከሆነ ሁሉ ነገር ይስተካከላልና በተለይ ደግሞ በዚህ በሰሞነ ሕማማት ከሁሉ በላይ ደግሞ የስግደት ዕለት የስቅለት ዕለት ሁላችሁም ቤተ ክርስቲያን ሳትቀሩ እንድታለቅሱ እንድትጮሁ ስላችሁ ደግሞ ኡኡ እንድትሉ አይደለም። አሜን ወንድማችን፣ በጣም የሚገርም ነገር ነው። ከመዝሙሩ መዝሙሩ ሲቀጥል ደግሞ ህፃኗ በዚህ ዕድሜዋ 10 ዓመት ህፃን ልጅ ናት። ፈጣሪዋን አውቃ ያሳየችው ፊሊንግ እውነት በጣም የሚገርም ነገር ነው። ሁላችሁም ኦርቶዶክሳውያን የተሰማችሁን ስሜት ኮመንት ላይ የምታስቀምጡልኝ ይሆናል። በቤቱ ያሳድገሽ። እውነት በጣም ነው እኔ የተገረምኩት በዚህ ቪዲዮ እና እኛ ትላልቆች እንኳን ምን ያክል ልቦናችን እግዚአብሔር እንደራቀ ራሳችን መፈተሽ በቂ ነው ብዬ አስባለሁና ህፃናቱን ደግሞ በእንደዚህ ያለ መልኩ ስናይ በእውነት ዛሬም እግዚአብሔርን በትክክል የሚያመልኩት በምስጋና በተመስጦ የሚያመልኩትን እንዳሉ ነው የተረዳሁት። እኔ እውነት እላቸዋለሁ። ሁላችሁም የተሰማችሁ ስሜት ኮመንት ላይ የምታስቀምጡልኝ ይሆናል። አሁን የማስቀምጣችሁ እንግዲህ ዛሬ ጸሎተ ሐሙስ ነው። እቺ ቀን ታላቅ ቀንና እንደ አንድ ኦርቶዶክሳዊ ለምን ጸሎተ ሐሙስ ተባለ የሚለውን ማየት አግባብ ነው ብዬ ስለማስብ እስኪ ቪዲዮ ላሳያችሁና ወደ ዋናው መረጃችን እንሄዳለን። ዛሬ አቤት የሰሙነ ሕማማት አራተኛው ቀን ሕጽበተ እግር፣ ጸሎተ ሐሙስ፣ የሚስጥር ቀን፣ የሐዲስ ኪዳን ቀን፣ አረንጓዴው ሐሙስ፣ የነጻነት ሐሙስ እንዲሁም ፋሲካ በአልዓዛር ቤት በመባል ይታወቃል። ሕጽበተ እግር ተባለ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የሐዋርያቱን የደቀ መዛሙርቱን እግር በማጠቡ ነው። ምሳሌነቱም እኔ የዓለምን ኃጢአት ላስተሰሪ፣ የዓለምን ኃጢአት ላስወግድ፣ የዓለምን ኃጢአት ላጥብ የመጣሁ አምላክ ነኝ ሲል ነው። በዚህም ምሳሌነት መድኃኔዓለም ኢየሱስ ክርስቶስ እንደ ባሪያ እንደ ሎሌ አጎንብሶ የሐዋርያቱን እግር እንዳጠበው ሁሉ ካህናት አባቶቻችንም በቤተ ክርስቲያናችን በዛሬው ቀን በጸሎተ ሐሙስ በሕጽበተ እግር ቀን ጎንበስ ብሎ ከእግራችን በታች እግራችንን ያጥቡልናል ማለት ነው። በዚህም በፍጹም እምነት ሆነን ስርየተ ኃጢአትን እናገኛለን ብለን እናምናለን፣ ይደረግልናል። የትእዛዝ ሐሙስ የተባለበት ምክንያትም እናንተም እኔ እንዳደረግኩት እንደዚሁ አድርጉ ብሎ ሐዋርያቱን ስላዘዘ ነው። በጌቴሴማኒ በአታክልቱ ስፍራም ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ያዘዘበት ዕለትም ነው። ቅዱስ ቁርባንን ከሰራ በኋላም ከመዝ ግበሩ ልክ እንደዚሁ መታሰቢያን አድርጉ ብሎ ያዘዘበት ዕለትም ነው። የጸሎተ ሐሙስ የተባለበት ምክንያትም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ፍጹም ሰው መሆኑን ለማስረዳትና ለማጠየቅ ጠላቶቹ መጥተው እስከሚይዙት ድረስ በጌቴሴማኒ በአታክልቱ ስፍራ ላበቱ እንደ ደም እስኪጠበጠብ ድረስ የጸለየበት ዕለትም ነው። የሚስጥር ቀን የተባለበት ምክንያትም ከአምስቱ አዕማደ ሚስጥራት አንዱ የሆነው ሚስጥረ ቁርባን በዚህ ቀን ተፈጽሟል። አዎ በዚህ ዕለት ህብስቱን አንስቶ እንካችሁ ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው ብሉ፣ ጽዋውንም አንስቶ ስለ እናንተ በመስቀል ላይ የሚፈሰው ደሜ ነው እንኩ ጠጡ በማለት እኛ ከእርሱ ጋር አንድ የምንሆንበትን ሚስጥር ከዲያብሎስ ሰውሮ ያሳየበት ያስተማረበት ዕለት ነው። በዚህም የተነሳ ታዲያ በዚህ ዕለት በሰሞነ ሕማማት ካሉት ሳምንቶች ውስጥ በጸሎተ ሐሙስ በዚህ ቀን የለሆሳስ ቅዳሴ አለ። የለሆሳስ ማለትም ድምፅ የሌለው ቅዳሴ አለ። እንደ ቃጭል እንደ ደወል ወይም ደግሞ እንደ መረዋ የሚያገለግለውም ጸናጽል ነው። ይህም ምሳሌነቱ ቅዳሴው በለሆሳስ እንደሚቀደሰው ሁሉ አይሁዳውያን ጌታችንን ለመያዝ ሲመጡ ድምፃቸውን አጥፍተው ቀስ ብሎ የመምጣታቸው ምሳሌ ስለሆነ ቅዳሴው በለሆሳስ ይቀደሳል። ቃጭሉም ደወል ሲሆን የሚደወለው ጸናጽል ይሆናል ማለት ነው። ታዲያ በዚህ ቅዳሴም ጸሎተ ኑዛዜ፣ ጸሎተ ፍትሐት፣ የፍትሐት ጸሎት የለም፣ ቅዱስ ቁርባን ግን ይፈታታል። ይህም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። ታዲያ በዚህ ዕለት የተዘጋጀ ሰው ሁሉ በንስሐ የታጠበ ሰው በሙሉ ቅዱስ ሥጋውና ክቡር ደሙን ሊቀበል ይገባል። ቅዱስ ሥጋውና ክቡር ደሙን ሚስጥሩን መካፈል ያልቻለ ሰው ደግሞ በሕጽበተ እግር እግሩን ታጥቦ ኃጢአቱን ያስወግዳል ማለት ነው። የሐዲስ ኪዳን ሐሙስ የተባለበት ምክንያትም መስዋዕተ ኦሪት ማለትም በእንስሳት ደም የሚሰዋ መስዋዕት ማብቃቱን በዚያ ፋንታ ለድህነተ ዓለም ሲል ራሱን መስዋዕት አድርጎ ማቅረቡን ያሳየበት የተናገረበት ታላቅ የምስጢር ቀን ነው። ይህ ጽዋ ስለ እናንተ ለሚሆን የሚፈሰው ደሜ የሐዲስ ኪዳን መታሰቢያ ነው ያለውም ለዚህ ነው። የነጻነት ሐሙስ የተባለበት ምክንያትም ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን የሰው ልጅ ያጣውን ክብሩን መልሶ ያገኘበት መሆኑን ያረጋገጠበት ቀን ስለሆነ ነው። አዎ ለዚያም እኮ ነው ከእንግዲህ በኋላ ባሪያዎች አይደላችሁም ወዳጆቼ ግን ብያችኋለሁ ብሎናል እኮ። አዎ ይሄ ቀን ከባርነት ነጻ የወጣንበት ቀን ስለሆነ የነጻነት ሐሙስ ተብሏል። አረንጓዴው ሐሙስ ይባላል። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በጌቴሴማኒ በአታክልቱ ስፍራ ስለጸለየ ነው። የአልዓዛር ፋሲካ የተባለበት ምክንያትም የኦሪትን ፋሲካ ያከበረውና ታላላቅ የሆኑትን ሚስጥራትን የሰራው በቅዱስ አልዓዛር ቤት ስለሆነ ነው። እንግዲህ ይህ ቪዲዮ መልእክቱ ትልቅ ነውና በሚቻላችሁ መጠን ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ በማድረግ የክርስትና ግዴታችሁን ተወጡ እላለሁ። መልካም የጸሎተ ሐሙስ የሚስጥር ቀን የጸሎት ቀን ይሁንልን። አሜን። ይቆያል። አሜን። መምህራችን ቃል ያሰማልን። ኦርቶዶክሳውያን ስለዚህ ታላቅ ቀን ስለ ጸሎተ
ባለፈው ሐሙስ በደንብ አድርጋችሁ ሰምታችሁ ከሆነ ተምራችኋል ብዬ አስባለሁ። ስለዚህ ሁላችሁም ኦርቶዶክሳውያን የዚህ ታላቅ ቀን በረከት እንዳያመልጣችሁ ሁላችሁም ወደ የደብራችሁ ወደ አጥባ ቤተክርስቲያን ወደ የቤተክርስቲያን ሄዳችሁ ሁላችሁ ከዚህ ታላቅ ቀን በረከት ረድኤት መካፈል አለባችሁ ብዬ አስባለሁ። እንደ አንድ ኦርቶዶክሳዊ እንደምታያቸው ህፃናቱ ብላቴናው ታይቀው አምላካቸውን በማሰብ እንደዚህ ደፋ ቀና እያሉ የሰገዱ ነው የሚገኘውና በእውነት ደስ ይላል። ኦርቶዶክሳዊነት እንዲህ ነው። እውነት እግዚአብሔር ቸርነቱ ምሕረቱን አብዝቶ ሀገራችን ሰላም ያድርግልን ማለት ወዳለው። አሁን ወስዳችሁ ወደ ጋምቤላ የተፈጠረው ምንድን ነው የሚለውን ላሳያችሁ። በቅድመኛው ቪዲዮ ትላንትና ከትላንት ወዲያ ጋምቤላ ላይ ምንድነው የተፈጠረው? ከተሞቿ በከብቶች ተወራለች። የትራንስፖርት መስመሮች ተዘግተዋል። ነዋሪዎቿም በከባድ ጠረንና በቆሻሻ እየተማረሩ ቪዲዮዎችን እያጋሩ ነው። በቃ ጋምቤላ የማንን መጫወቻ ሆነን እንቅር ማለት ነው። እንግዲህ ጋምቤላ ከተማ በአሁኑ ሰዓት በእበትና በከብቶች ሽንት ግማት ተጨማልቆ ያለ ማለት ይቻላል። ግን እነዚህ በሺዎች የሚቆጠሩ ከብቶችን የሚነዱ ፈላታዎች እነማን ናቸው? እነዚህ ሰዎች ፈላኒ ወይም ፈላታ ይባላሉ። በዓለም ላይ ካሉ ትልልቅ የዘላን ማህበረሰቦች አንዱ ሲሆኑ በአጠቃላይ ቁጥራቸው ከ40 ሚሊዮን በላይ ይሆናል ተብሎ ይገመታል። መነሻቸው ከምዕራብ አፍሪካ ሴኔጋል ቢሆንም ከብቶቻቸውን እየነዱ እስከ 17 ሀገራት ያቋርጣሉ። ይህ ማለት ከ4000 ኪሎ ሜትሮች በላይ በእግሯቸው ይጓዛሉ ማለት ነው። አንድ የፈላታ ቤተሰብ ብቻውን ከ100 እስከ 200 የሚደርሱ ከብቶችን ሊነዳ ይችላል። ወደ ጋምቤላ የሚገቡ መንጋዎች ደግሞ በ10 ሺዎች የሚቆጠሩ ናቸው። የሚገርመው ደግሞ እነዚህ ሰዎች ድንበር አይገታቸውም። ለዘመናት በለመዱት ኮሪደር መሰረት ከደቡብ ሱዳን ተነስተው ወደ ኢትዮጵያ ይገባሉ። ከዚያም ወደ መካከለኛው አፍሪካ ጉዟቸውን ይቀጥላሉ። ታዲያ ምንድነው ችግሩ ካላችሁ በአሁኑ ሰዓት የሰፈራ መንደሮች እየበዙ በመምጣታቸው ከብቶች የሚያልፉበት መንገድ ጠቧል። በዚህም ምክንያት ከብቶች በከተማዋ መሃል እንዲያልፉ ይገደዳሉ። ይህ ደግሞ ከፍተኛ የሆነ የሽታና የእበት ክምችት በመፍጠር ከተማዋን እንዲያሸት እንዲሁም ለትራፊክ መጨናነቅ እና ለበሽታ ስርጭት ምክንያት እየሆነ ይገኛል። ታዲያ የጋምቤላ ነዋሪዎች መፍትሄ ይሻሉ። ሀሳባችሁን በኮመንት አጋሩኝ። በቃ ጋምቤላ የማንንም መጫወቻ ሆነን እንቅር ማለት ነው። እንግዲህ ከትላንት ጀምሮ ከፕሬዝዳንቱ እስከ አመራሮቹ ከአመራሮቹ እስከ አምቡላንስ ከአምቡላንስ እስከ መከላከያ መኪና ከመከላከያ መኪና እስከ ፌዴራል ፖሊስ ምናምን እያለ በእግሩ እንዲራመድ ያደረገ ክስተት ልንገራችሁ። እንግዲህ ፈላጣ አገር ማቋረጥ ላይ ናቸው። ወደ ሀገራቸው ሊመለሱ ነው ምናምን የሚል ወሬ ተሰምቷል። ግን ዊዶን ነው እንግዲህ ትላንትና እንዳለ ከተማን ወሮት ገብቶ ነበር። ከብቶቻቸውን ይዘው ግመሎቻቸውን የተለያዩ ነገሮች ይዘው ገብቶ ነበር። እንግዲህ መግባት ብቻ ሳይሆን ከተማውን እንዳለ ግን አድርገው ነው የወጡት። ወጡ ሲባል ደግሞ በጠዋቱ ስንነሳ ቅድም እንዳለ ድጋሚ ገብቶ ከተማውን እንዳለ ሞልተውታል። እስካሁን ደቂቃ ድረስ ወደ ማዶ መሻገር አይቻልም። እስከ መቼ ነው የጋምቤላ ህዝብ የማንንም መጫወቻ ሆኖ የሚቀጥለው? እስከ መቼ ነው የማንንም መጫወቻ ሆነን የምንቀጥለው? እኔ ትላንት 1 ሰዓት ተኩል ሙሉ ነው መኪና ውስጥ የተቀመጥኩኝ። ኢትስ ቬሪ ሼምፉል፣ ኢትስ ቬሪ ሼም። እነሱ ኢትዮጵያውያን አይደሉም? እሺ ለባል ለምናን ቢሆን አዎ ኢትዮጵያዊ ስለሆነ መብት አላቸው ብለን እንቆም ነበር። ግን ለማንንም መጤና እንቁም? ለማንንም ዜጋ እንቁም? መሆን የለበትም። ህይወት እስኪ አሁን ይሄ ምን ይባላል? ህይወት ብዙዎች ያልዘገቡት ከጋምቤላ ሶሻል ሚዲያ ተጠቃሚዎች ውጪ ይሄንን ጉዳይ ያላወሩት ለምንድን ነው? ጋምቤላ ላይ ምን አይነት ክስተት ቢፈጠር ነው? እነዚህ ሁሉ ከብቶች ከየት የመጡ ናቸው? የከተማዋን እንቅስቃሴ ሙሉ በሙሉ የዘጋውና በርካቶችን ያስገረመው ይህ ክስተት ምንድን ነው? ይሄው ልንገራችሁ። የጋምቤላ መንገዶች እንደምታዩት በሺዎች በሚቆጠሩ ከብቶች ተጥለቅልቆ ጠጠር መጣያ የሚሆን ቦታ የለውም። እሱ ብቻ አይደለም፣ ማንም ሰው በዛ መንገድ ማለፍ መተላለፍ አይችልም ነበር። አምቡላንስ እስከ ፌዴራል ፖሊስ ድረስ ሁሉም መንገድ ላይ እንዲቆሙ ተገደዋል። ፈላታ ተብለው የሚጠሩት እነዚህ የከብት አርቢዎች ከተማውን ሙሉ በሙሉ በከብትና በግመል መንጋ ሙልት አድርገው አውለዋታል። የሚያስገርመው ግን እነዚህ ፈላታዎች ኢትዮጵያውያን ሳይሆኑ ከመካከለኛውና ከምዕራብ አፍሪካ ድንበር አቋርጠው ወደ ጋምቤላ መግባታቸው ነው። ታዲያ ይህ እንዴት ሊሆን ቻለ? ድንበር እንዲህ በቀላሉ የሚታለፍ ነው? ሐሳባችሁን አስቀምጡልኝ። በቀጣይ የሚፈጠሩ አዳዲስ ጉዳዮችን ይዤላችሁ መለሳለሁ። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። ፈላጦች ማለት እነማን ናቸው ነው የሚለው። ፈላጦች ማለት እኔ እንደማውቀው ሕፃኑኜ ከ1990 ዓመተ ምህረት ጀምሮ ነው ጋምቤላን መመላለስን የጀመሩት። የፈላጦች መነሻ እንግዲህ ከናይጄሪያ ነው።
ብዙውን ጊዜ ፈላጦች ግጦሽ ሳርን ፍለጋ ለከብቶቻቸው ሲሉ ነው እንግዲህ ከሀገር ወደ ሀገር እያቋረጡ የሚጓዙት ማለት ነው። እንግዲህ ከ90ዎቹ ጀምሮ እስከ 2018 ድረስ እንግዲህ ጋምቤላ ውስጥ ፈላጦች በየአመቱ አይቀሩም፣ በየአመቱ ይመጣሉ። ልክ ወቅቱ ሲደርስ ጋምቤላን ለቆ ይወጣሉ ማለት ነው። እና ምንድነው ፈላጦች ብዙ ጊዜ ወደ ጋምቤላ የሚመጡት ለከብቶቻቸው ግጦሽን ፍለጋ ስለሆነ የሚመጡት ልክ ክረምቱ አልፎ በጋ ሊገባ አካባቢ ወደ ጋምቤላ ይመጣሉ። ልክ ክረምት ሊገባ አካባቢ ደግሞ ጋምቤላ ለቆ ይመለሳሉ ማለት ነው። ነገር ግን ወደ የሚመለሱበት አካባቢ ብዙ ጊዜ የሚባለው ኢትዮጵያና ሱዳን ድንበር መካከል ላይ ነው የሚሰፍሩት ማለት ነው። እና ምንድነው በአሁኑ ሰዓት ጋምቤላ ላይ የተከሰተው ነገር እንደሚታወቀው የጋምቤላ የባህር ወንዝ የሚሞላው ጋምቤላ ውስጥ በሚዘንበው ዝናብ አይደለም፣ ደጋ ላይ ዝናብ በሚዘንብበት ሰዓት ነው ወንዙ የሚሞላው። እናም የዘንድሮ የጋምቤላ የባህር ወንዝ ሙላት ወቅቱን ሳይጠብቅ ነበረ ውሃ የሞላው እና እነሱ ባላሰቡበት መንገድ ውሃ ሞልቶባቸው ውሃውን ለማሻገር ሞክሮ ነበረ። ነገር ግን የተወሰኑ ሰዎች በውሃ ተበልቶ ሞቶባቸዋል ማለት ነው። ከብቶቻቸውም ተወስዷል። በዛ አማካኝነት ነው እንግዲህ ክልሉ መንግስትን በማናገር የሚከፈለውን ነገር ከፍሎ በጋምቤላ ከተማ በድልድዩ ላይ እየተሻገሩ ያሉት ማለት ነው። እናም እንግዲህ ፈላጣ ምን እንደሆነ የማታውቁ ሰዎች ካላችሁ ፈላጣ ዜግነቶቻቸው የናይጄሪያ ዜጎች ሲሆኑ ነገር ግን አብዛኛውን ጊዜ የሚኖሩት ሱዳንና ኢትዮጵያ ድንበር መሃል ላይ ነው ማለት ነው። የፈላታ ማህበረሰብ ባሮ ድልድዩን እያቋረጡ ነው ከነ ከብቶቻቸው። በመቶ ሺዎች የሚቆጠሩ ከብቶች ናቸው ዛሬ የተሻገራል ድልድዩን። በጣም አስደናቂ ነው። ልጆቻቸው ሽማግሌዎች በበሬ ጭነው ነው የሚንቀሳቀሱት። አልፎ አልፎ ግመሎችም ይታያሉ። ህጻናት በአህያ በከብት ተጭነው ነው የሚንቀሳቀሱት። እንዳያችሁት ነው ማለት ነው። በጋምቤላ ክልል እንግዲህ ሰሞኑን የተፈጠረው ክስተት ይህኛው ክስተት ነው። በጣም ብዙዎች እያነጋገረ ነው የሚገኘው ማለት ነው። ለሁለት ቀን ያክል ነው እንግዲህ መንገዳቸውን ዘግተውባቸው እንደምታዩት አስፋልቱ በከብቶች አዛባ ረጥቦ ከተማችን ገምቷል። እሱም ብቻ አይደለም ጥያቄያቸው ለሁለት ቀን ያክል አስፋልት ተዘግቶ መንቀሳቀሻ ጠፍቶ ነበረ። ይህም ሊሆን የቻለው እንደምታዩት በጣም ብዙ እንስሳዎች ወደ 100,000 ምናምን የሚቆጠሩ እንስሳዎች ናቸው እንግዲህ በጋምቤላ ክልል ከተማ ላይ እያቋረጡ ያለው። ይህም የሆነ ያለው እንግዲህ የጋምቤላ ላይ የሚያልፈው ትልቁ ተከዜ ወንዝ በመሙላቱ ነው። በድልድዩ ላይ እንዲሻገሩ ሲባል ነው ከተማውን የረገጡትና ይህ ነገር በጣም የጋምቤላ ሕዝብን አስቆጥቷል ማለት ነው። ልክ እንደ አንድ ኢትዮጵያዊ ደግሞ በዚህ ያሉ ድርጊቶች ላይ ለሰው ስለሆኑ አዝኖ ይህን ተግባር መፈጸሙና መፍቀዱ የክልሉ መንግስት እኔ አሪፍ ነው አግባብ ነው ብዬ አስባለሁ። ምን መጥፎ ነገር ሆኖ አልታየኝም። ግን ይዘ ያሉ ማህበረሰብ በጣም እየተቆጡ ነው የሚገኘው ማለት ነው። ስለ ጋምቤላ ያለው መረጃ ነገ የጸሎተ ሐሙስ ጉልባን የምትበሉ ሰዎች ለምንድነው ጉልባን የምንበላው? የጸሎተ ሐሙስ ቀን ምሳሌው ምስጢሩ ምንድነው? ይሄንንም ልታውቁ ይገባል። ልጆቻችሁ ቢጠይቋችሁ ምንድነው የምትመልሱላቸው? እነግራችኋለሁ። በደንብ አድርጋችሁ ስሙኝ። እናንተም ታዲያ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ቪዲዮውን ለብዙዎች እንዲዳረስ አድርጉልኝ። ቤቱን ፎሎ አድርጉ። ስለ ጉልባሩ ከመናገሬ በፊት ግን በህማማት ቅዳሴ የለም። ታዲያ የጸሎተ ሐሙስ ቀን የሚቀደሰው ለምንድን ነው? ሲቀደስም ጸናጽል ነው እንጂ የሚንሻሻው ቃጭል አይመታም፣ በማይክም አይቀደስም። ለምን? በወይራ ቅጠልና በወይን ቅጠል የምንታጠበውስ ለምንድን ነው? እነዚህንና ስለ ጸሎተ ሐሙስ ስያሜዎች ከነ ምክንያቶቻቸው በጣም ጠቃሚ ነገር ድርግሚቲው ላይ ሰርቼላችኋለሁ። እየገባችሁ ተመልከቱ፣ ይጠቅማችኋል። ስርዓቶቻችሁን እወቁ። እናም በጸሎተ ሐሙስ ቀን ጉልባን ለምንድን ነው የምንበላው ስንል
የእስራኤላውያንን ጉዞ ለማስታወስ ነው። እስራኤላውያን ከምድረ ግብጽ ሲወጡ በጣም እየተጣደፉ ስለወጡ ማለት ነው የወካ ነገር ለመብላት ጊዜ የላቸው ነበር እና የሚበሉት ንፍሮ እየቀቀሉ ምናምን ነበርና ይሄንን እየቀቀሉ ይበሉ ስለነበረ የነሱን ጉዞ ለማስታወስ ከነሱ የመጣ ትውፊት ነው። እኛም ጉልባን የምንበላው ነገ የጸሎተ ሐሙስ። ምስጢሩ ግን ይሄ ጉልባን እንደምታዩት የተከካና ገለባው ከላው ላይ የለቀቀ ባዶ ገላውን ነው ይሄ ጉልባን። እናም የምስጢሩ ክርስቶስ በመስቀል ላይ ሲሰቀል እርቃኑን የመሰቀሉ ምሳሌ ነው። እርቃንህን ተሰቅለህ ነው ያዳንከን ለማለት ነው ጉልባን የምንበላው። እንደዚሁም ይሄ ጉልባን ጨው በዛ ይልበታል። በጨው ደግሞ ውሃ የሚያስጠማ ነው። በመስቀል ላይ ተጠማሁ የማለቱ ምሳሌ ነው። ስለዚህ ጉልባን የምንበላው በዚህ ምሳሌ ነው ማለት ነው። እናም ነገ በጸሎተ ሐሙስ እግራችንን ሁላችንም እንታጠባለን በካህናት እጅ ለዚያው ማለት ነው። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ ከኃጢአት የጠበኝ እያላችሁ ጻፉ። ሁላችሁም አምላኬ ሆይ እኔንም ከኃጢአት የጠበኝ እያላችሁ ኮሜንት ላይ ጻፉ። ቪዲዮ ለብዙዎች እንዲዳረስና ብዙዎች እንዲማሩበት ሼር፣ ኮፒ ሊንክ ላይ ክሊፖስ እያደረጋችሁ ለብዙዎች አዳርሶት። ቤቱን ፎሎ አድርጉ፣ ይጠቅማችኋል። እወዳችኋለሁ። ክብር በሉልኝ። ሌላኛው ሐሙስ ነው። ሐሙስ ጸሎተ ሐሙስ ይባላል። የጌቴ ሰማኒውን ይዘን ነው የዮሐንስ ወንጌል ምዕራፍ 17 ላይ ጌታችን የጸለየበት ተንበርክኮ የጸለየበት ለጸሎት አርአያ ምሳሌ የሆነበት ቀና ብለን እንድንጸልይ አንገታችንን ደፍተን አይናችንን ጨፍነን ሳይሆን ቀና ብለን እንድንጸልይ አብነት የሆነበት በመከራ ጊዜ እንዲህ ብላችሁ ጸልዩ ብሎ ምሳሌ የሆነበት ጸሎት የተጸለየበት ቀን ስለሆነ ጸሎተ ሐሙስ ተብሎ ይጠራል። ስሙን እና ግብሩን አዋህደው አባቶቻችን ሰየመውታል። ሕጽበተ እግር ተብላም ትታወቃለች። የምስጢር ቀን ትባላለች። ቅዱስ ሥጋው ክቡር ደሙን ፈትቶ የሰጣቸው ቅዳሴም የሚቀደሰው ለዚህ ነው በጸሎተ ሐሙስ ማለት ነው። የሐዲስ ኪዳን ሐሙስ ትባላለች። የሐዲስ ኪዳን ስርዓት የተሰራባት ማለት ነው። የኦሪቱን መስዋዕት አሳልፎ ሐዋርያት የተመገቡትንም ከወዳቸው አጥፍቶ ማለት ነው የሐዲስ ኪዳን መስዋዕትን ወይም የሐዲስ ኪዳን ስርዓትን የሰራበት ስለሆነ የሐዲስ ኪዳን ሐሙስ ትባላለች። የነጻነት ሐሙስም ትባላለች። የሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ ተመዝግቦ እንደምናነበው ማለት ነው።